ትነጫነጫለች፣ እኔም ስሸንፍ እነጫነጫለሁ። ቅጣት ላይ 1-3 ቅጣት ከተቀጣችሁ ኦፍኮርስ ያናድዳል። 3-4 ቅጣት አንድ ሰው ቁጭ ብሎ ከተቀጣ አንድ የማይቀጣ ከሆነ ወይም ማይድን ከሆነ ሊያናድድ ይችላል። እዚህ ጋር እየተቀጣን በርበሬ እየጠጣን ቃሪያ እየበላው ነው እየተንደፋደፍን ነው ምናምን፣ ሁሉም ሰው ይናደዳል። አዲስ ነገር አይደለም። ከዛ ግን ነገር ደግሞ ተመልሰን ጌም ነው፣ አብረን እንገናኛለን፣ እንጫወታለን። ማን ነው ጥግ የሚቀረው? እናንተ እንደው እኮ አንዳንዴ እኮ እና በጣም እራሳቸው ካላስታረቅን ብለው ካስታረቅን ዩኒቨርሲቲ ታወርዱልናላችሁ ብለው በግድ አስታርቀው አሁን ደግሞ መጥተው ብርቱካን አሁን ደግሞ መጥተው ፍንድት ብለው ሊሞቱ አሁን ደግሞ መጥተው ተመልሰው እንትን ይሉኛል። ምንድን ነው እናቷን ሰድባ ምናምን። እናቷን እንደሰደብኩማ ስታቁማ ኖሮ አይ እናቷን ሰድበሻል እኛ እናስታርቅም ትሉ ነበር። ምን ዩኒቨርሲቲ ነው ስሜታችሁን ያመጣችሁ? ምንም ብትሉ አይሳካላችሁም። እንዴት እንደሚጸየፏችሁ እኔ በምን ቃል አሁንማ ዲቦራን እንዲህ ብልሽ ከፖፖ ማለት በጣም ነው የምትጸየፍሽ፣ በጣም ነው የምትጠላሽ። እግዚአብሔር ምስክሬ ነው። በምድር ላይ እንዳንቺ የምጠላውም ያለ አይመስለኝም። ትጠላሻለች። ለምን ምንም ሳታረግሽ ከኔ ጋር ብቻ ጓደኛ ስለሆነች ብቻ ስሟን በዛ ልክ ያጠፋሽ ነሽ እና ምንም ብታይ አይሳካልሽ። ሰው ሁሉም የእድሉን ነው የሚያገኘው። ቪዩም ሆነ ላይክም ሆነ የሰው መውደድም ሆነ ጊፍቱም እግዚአብሔር ያሳካላቸውን ነው የሚያደርጉት እና በግድ እንድንጣላ በእኔ ደግሞ በሰዋል ለእናንተ እልስል እንደውም ሞር ልጆቹን ካለኝ መውደድ በደንብ እጥፍ ነው የምወዳቸው። ለእናንተ እልስል ክፉ ሰዎች ታፋቅሩናላችሁ እንጂ አታጣሉን። ጆከር ምን እያለ ክፉ ሰዎች ታዋድዱናላችሁ እንጂ እግዚአብሔርን ነው የምላችሁ። እኔ ደግሞ እልከኛ ሰው ነኝ። እንዲህ በገፋፋችሁ ቁጥር እንድንጣላ ምናምን ወጥቼ እኔ ሄለን እንደዚህ ምናምን አለም ገብታችኋል አይደለ? አልልም። ምንድነው ማድረገው? ሞር ልጆቹ እንደወዳቸው ነው የምታደርጉ፣ እንዳርቃቸው፣ እንድቀርባቸው፣ ከነሱ ስር እንደሆነ ነው የምታደርጉ። በእናንተ ቤት ለማጣላት ነው በደንብ እንድቀርባቸው ነው የምታደርጉ። በደንብ በቃ እንዳልፈታቸው ከነሱ ስር እንዳርቅ ነው የምታደርጉ። ነገር እንኳን ቢኖር ማለት ሮጬ እነሱን እንዳወራቸው እንድስማማ ነው የምታደርጉ። በእናንተ ምክንያት እንዳልጣላ ነው የምታደርጉ። እንዴ ምን ተፈጥሮ ነው? ቆይ ከፍ ብሎ ተከብሮና ከተሰጠው በላይ የአማራው ሕዝብ ከተሰጠው በላይ እንዲሰጠው በመላው አማራ ልብ እንዲቆይ ነው እኛ የምንፈልገው። የማንም ተራ ጋለሞታ ቲክታከር እየመጣ ግን እሱ ላይ መቀለጃና ስሙ እየተነሳ ማሽሞሪያ አንዷን መሰዳደቢያ መሆን የለበትም። እኔ ስም ባልጠራም ይሄን ብቻ አንቺ ጋር የሚግባቡ ሰዎች ምን አገባ? እኔ ምን ማድረግ እችላለሁ? ተው ከማለት ውጭ ምንድን ነው ማድረግ? ማቆም አለባቸው። በሱ ስም እየተነሳ እንዴ ጆከር ምንድን ነው? ወርቁ አይተነውን ዛሬ ነው እንደ መሰደብ የጀመረው። በአማራ ትግልም ይሰድቡታል፣ በሴቶችም ይሰድቡታል። ዛሬ ነው እንደ ጆከር የታየው። እኔ እኮ ጆከር አንዳንዴ እኮ ኬት እየመጣ እንደሚጮህ አላውቅም። እኔማ አይመለከተኝም። ግን ላይክ ጆከር አሁን የተናደደው እንግዲህ ከኔ በኋላ ነው እንግዲህ ከተሰጠ በኋላ ነው ለጦርነት የመጣው። በሴት ይሰድቡት የለ እንዴ? እችን ሴት ወደደ፣ እችን ሴት ያዘ ምን እያሉ ፎቶሾፕ ምን እያመጡ ሲሰድቡት እኮ ማንም አልቆመላትም አይደል? አንድ ሁለተኛ ደግሞ ላይክ አይ ዶንት ኖ እኔ ምንም አይመለከተኝ እኮ። ግን ጋይስ አንዳንዴ ለምንድን ነው አጀንዳ የሚሆነው? አጀንዳው እኮ በቃ ተዘግቷል ጋይስ። አጀንዳው እኮ ተዘግቷል እኮ ጋይስ። ማለት የወርቁ አይተነው አጀንዳው እኮ ተዘጋ በቃ። ኤኒዌይስ እሺ ምግብ ይዤ ልምጣ። ማይናገረው ልብላ ጋይስ። በግልጽ አስቀየምን ብላችሁ እንዳል ማንንም አልፈራም፣ ማንንም አልሰማም። መከበር አለበት። በእናንተ ደረጃ የሚጠራ ሰው አይደለም። ይኸውልህ ጆከር አንተ እየጮክ እኛን ዝም በሉ እያልክ ከሆነ አላወራም። የፈለከውን ነገር አድርግ። እኔ ደግሞ እንድታዳምጠኝ እፈልጋለሁ። በዚህ ጉዳይ ሲናገረኝ መልስ አልሰጠውም። ቢገባክ ማለት ነው። እያንዳንዱ ሰው ሲናገረኝ መልስ አልሰጠውም። የሰደባችሁኝም ወደፊትም የምትሰድቡኝ ይቅርታ አድርጌላችኋለሁ ብዬ ነው ጸጥ ያልኩት። አሁን በግድ እንድናገር ከሆነ የምትፈልገው መናገር እኔ እንችላለሁ። እንዳይነካ ነው ጸጥ ያልኩት። ንግግር ይኸውልሽ፣ ንግግር ውስጥ የተናገሩትን ተናገር። እኔን ትሆን እንዴ? ሁላችሁም እኔ ነው የምትችሉት። አዳምጪኝ፣ እኔን ስሚ። እኔ በክፉ ነገር አለ። እኔ በመጀመሪያ ደረጃ ከታላቅ ክብር ጋር ከትልቅ ክብር ጋር ማክበር ያለብንን ነገር ማክበር ግዴታችን። ግን እኔ እየሰማሽኝ አንቺ በክፉ ነገር ያን እንደ ጥላትነት የሚናገረው ሰው ሌላ ጉዳይ ነው። እኔ እየተናገርኩ ያለሁት ግን ስሙን
ያልተደረገ የተደረገው ነው። ይሄ ባሽሙር የተለያየ ነገር አንቺም ስለምታውቂያቸው ስለሚመለከት ስለነሱ ጠር ተጠይቃቸው የኔን ጥፋት ብቻ ነገር ጆከር። እሺ እኔን ስሚኝ ቆይ በስነ ስርዓት ባለው መንገድ ነው ይሄ ያልተደረገ። ይሄ ተደርጓል፣ ይሄ ተሰጠኝ፣ ይሄ ተደረገልኝ፣ ቴንኪ በሉልኝ። እኔ የተለያየ ቦታ እያዩ እሺ ብያለሁ እኔ ይሄን ብያለሁ እኔ ስለምታውቂያቸውና ስለሰማሽ ገባኝ። እኔ ቲክቶክ ላይ ያሉ ሰዎች ናቸው። ልክ እኔን እንዳስጠራኝ አስጠርተህ ጠይቅ። እሺ ምን እንዳድርግ እውነት አስጠራና የሰጣቸው ነገር ካለ ጥራና ለምን ይሰክራለሁ? እኔ እናት እኔ በጣም ጥራና ጠይቃቸው። እኔ ምን እየጠራሁ እኮ ነው። በቃ እኔን ተወኛ ጆከር። የኔን ጥፋት እኔ ልመልስ፣ የሰዎቹን ጥፋት ግን አልችልም። ተው አትስተዳደቡ፣ ይቅር ከማለት ውጭ ምን ማድረግ እችላለሁ? መልዕክት ማድረስ ወንጀል ከሆነ ከዚህ በኋላ በይፋ መልዕክትም አላመጣም አላደርስም። ዛት ሴት ጨርሻለሁ። ከዛ ውጭ ያደረኩት ነገር መታለች። ልታዘሽው ነገር ማድረስ ግዴታሽ፣ እሱን አታድርሽ ይጋብሻል። እሱን ማድረስ በዚህ ልክ አስጠርቶ አንቺ ነሽ ተሽ ምናምን ሌላ ነገርን የምልሽ ይሄ መጋጋታ ሌላ በተቀየመና በተለያየ ነገር ማጋጋቱ እሱ ሌላ ጉዳይ። ትሰደብ ጸጥ ባልኩኝ ነው እንዴ? ማንም ቤቱን እየከፈተ ሲሰድበኝ ጸጥ ባልኩኝ? ክብር ማስነካት መስሎኝ ዝም ባልኩኝ? እንደገና እኔ እዚህ ጋር ተጠርቼ አንቺ ነሽ ልባል እኮ አይገባ። ቆያቸው አንድ ጊዜ ጫጫታ ጣጣት አታርጉት። እኔ ሰፊ ንግግርም አልወድም። ከአንድ ጊዜ ፎቶ ቅርብ ፎቶ ያለው ይሄ ስለሆነ ይዳርጋሉ። ሌላ ፎቶ አለ። ኦኬ ሄጃንች ሄጅ እና ባሽ ለእኔ ነው አስተያየት ምስል ይህች ጆከር አንድ ነገር ልናገር። የትም ቤቴንም ከፍቼ መናገር ያልቻልኩትን አንድ ነገር ልናገር። እዚህ ውስጥ አላችሁ ነው ልናገር። አንድ ጊዜ 1900 ሰዎች ከእርዳታው ቀን ጀምሮ ቮይስ በሰው በኩል ተልኮልኝ ያሰማሁት ዊች ስ ትሩ የቤታው ወርቅ ተልኮልኝ ያደረስኩትኝ የታኩር መኪና ስጡ ተብሎ ተሰጥቶን ነው ያደረስኩትኝ። ከዚህ ውጭ ያደረግኩት ነገር ካለ እየገባችሁ ጠይቁ። አለቀ። ሌላ ስሰደብ መልስ አልሰጠሁም። ስንቋሸሽ ሸርሙጣ ስባል ጋለሞታ ስባል መልስ አልሰጠሁም። ክብሩን የሚያስፈታ ነገር ያደረግኩት ነገር የለም። ከሚዲያ ቀመራት አሁን ጥሩ በሀሳብ ስሜታዊ በሆነ ሳይሆን ጥሩ ሀሳብ ይዘን ነው መነጋገር ያለብን። አንድ ጊዜ ሚዩት አንስተሽ የምጠይቅሽን ጥያቄ እንድመልሽልኝ እፈልጋለሁ። በእኛ ልክ የሚጠራ ሰው ነው፣ እኛ የምንበሻሸክበት ሰው ነው። እሱ ችን ብቻ መልሽ እኮ አንቺን ነው የምጠይቅሽ። አሁን እኛ በቲክታከር ደረጃ እኛ የምንበሻሸክበትና እኛ ስሙን እያነሳን እያወጣን እያወረን የምንበሻሸክበት ሰው ነው ወይ? አይደለም። አይደለም። ቴንኪዩ። እኔ የምፈልገው እኮ አሁን ጥቅል እንዲስተካከል እንጀራ እሰራለሁ ወጥ አስጠላኝ እንድንደማመጥ ነው። ከሌላ ይሄ በመጥፎ ጎን የሚሰድብሽ ሰው እኔም ተቃዋሚ ነኝ። እሱም በደንብ ምን ተፈጥሮ ነው ጋር እሱ እኮ መለስኩልህ። ግን እኔ እዚሁ ጋር ደግሞ ለአንተ ስጠይቅህ አትለፍ የኔን ጥያቄ አትለፍ። ያንተ መልሼ የለ እኔ የቱ ጋር የተሰዳደብኩበት አሁን እኔ የምናገረውን ነገር በስነ ስርዓት ተነጋግረን ተደማምጠን መለስኩልህ። እየሮጥሽ እንትን አትበይ። አሁን እኔ ማለት የፈለግኩት ነገር አንደኛ ነገር እኛ የምንበሻሸቅበት ሰው አይደለም። በጣም ክብር ያለው ሰው። ሁለተኛ ነገር በዚህ ልክ እርስ በርስም መጋጨት እርስ በርስም ሆያ ሆይ የሚያስብል ምንም አይነት ነገር የለም። ለማህበረሰቡ ለወገኑ ትላንትም የኢትዮጵያ ያን ያክል ንብረቱን ያለውን ንብረቱን ቶሎ የወጣ ማህበረሰቤ ሲጎዳና ማህበረሰቤ ሲሞት እኔ ቁጭ ብዬ ሞቀ ቤቴ አላይም ብሎን ቤቱን በትኖ የወጣ ዛሬ በየሰው ሀገር የሚንከራተት ለወገኑ ለማህበረሰቡ ብሎ እንጂ በጋርድና በተለያየ እንትን የሚኖር ክብር ተከብሮ የሚኖር ሰው። እኛ ግን የራሳችንን ሰው ቁጭ ብለን ካላስከበር ነው እና ካላከበር ነው የምንነጋገርበትም ደረጃ አለው።
ስሙም የሚጠራበት ደረጃ ነው። ስሙም ተጠርቶ ጎልቶ እንዲታይ ማድረግ ሲገባል፣ ሌላ ግን እየዘቀጥን የተደረጉትንም ያልተደረጉትንም ለምን ስርዓት አይኖራችሁም? ጠቅለል አድርጌ ነው የምናገረው። እከሌነሽ እከሌነሽ ሳራ መተሻል። ሳራም ከትንንሾች ጋር ወርደሽ መነጋገሩ ለምን አታቆሚ? ለምን አንቺስ ትነጋገሪያለሽ? በቃ ተውኩ እኮ ትቻለሁ እኮ ወንድሜ። አንደኛ የኮኑ ጓደኛችን አለ ይከፋናል። ኧረ ወንድሜ ይቅርታ ጠይቄ ዛሬ ለተነጋገርነው ነገር ምናምን ብዬ እኮ ትቼ ወደ ስራ ተመልሻለሁ። በቃ እኔ የምንፈልገው ነገሮች አንድ ጊዜ ሳሪ ዛሬ ጠዋት እኔ ደውዬ ምንድን ነው ያልኩሽ? እኔ ስለዚህ ነገር ይቁም ተይ አላልኩሽ? ተነጋገር። እኔ አሁን ማለት ልክ እኔን እንደ ጥፋተኛ ተደርጌ አንቺ ነሽ ይሄን ነገር ይዘሽ የመጣሽው። ኦፍኮርስ ነገም ከነገ ወዲያ አድርሽ ተብሎ መልዕክት ከመጣልኝ ይዤ እመጣለሁ። እዛ ላይ መልዕክቱ ላይ አትሂጂ። ሌላ ያደረጉት ዛሬ አንድ ጊዜ ዝም በይ። ከማን ጋር ተሰዳድብ ያለው ሁኔታ እስኪ